ለዚህ ሰዓት ስላደረሰን እግዚአብሔር ይመስገን። ማውሪስ በዱሪስላ ጁንድ ሂውስተን 1926 እንደ አውሮፓውያን አቆጣጠር እንደገለጹት ከጥንት የኃላፊነት ቅሬቶች የሚያብራሩት የጥንት ኢትዮጵያውያን በህንፃ ስራ ዝነኞች የነበሩ መሆኑንና በጥንት ብልህ ኢትዮጵያውያን ትልቁ የተሰራው ስራ ሙሉ በሙሉ የኢትዮጵያውያን ክብር ከፍ ያደረገ መሆኑን ነው። እነዚህ ታታሪ ደስተኛ ቅድመ አያቶቻችን አስደናቂ ህንፃዎችን ያቆሙና ከመሬት በታች ቆፍረው መተላለፊያ መንገድ ከቋሚ ድንጋይ የሰሩ ከሰፋፊ ሐይቆች ጋር በማያያዝ በተራሮች ቅስት በማድረግ አስገራሚ የሆኑ ተግባራትን የመጠጥ ውሃና አስገራሚ ድልድይ የሰሩ ነበሩ። እነዚህ የህንፃ ስራ ውጤቶች በጥንት ዘመን አያቶችና ቅድመ አያቶቻችን አፍሪካውያን ሰርተው ያቆዩልን ቅርስ ኢትዮጵያውያን በህንፃ ጥበብ የዓለም መሪነታቸውን ያረጋገጡበት ወቅት ነበር። ኢትዮጵያውያን በሰሜን አፍሪካ በተለይ ከአባ ሸለቆ የህንፃ ጥበብ ስራውን ጀምረው ይህን ውብ ህንፃ አሰራር ጥበብ ከአፍሪካ እስከ አሜሪካ ሳይቤሪያ ድረስ በህንፃ ጥበብ ስራ አሻራቸውን ያስቀመጡ አሁን ላለነው አፍሪካውያን የጥበብ እና የአስተዳደር መሪነታቸውን ሀያልነት አስቀምጠውልናል። ስለሆነም እኛ አፍሪካውያን የአያቶቻችንና የቅድመ አያቶቻችንን ፈለግ ተከትለን መስራት ይጠበቅብናል። ለዚህ ደግሞ የአፍሪካ ምሁራን በጋራ በመናበብ ያለውን ጥሬ ሀብት ተጠቅመን ለማደግ እንዲቻል ጥልቅ ጥናትና ምርምር በማድረግ አፍሪካውያን ዜጎቻቸውን የዓለም መሪዎች እንደነበርንና ነገም የዓለም መሪዎች እንደምንሆን በማስተማር አፍሪካውያንን ካሉበት የታመቀ ችግር ልናድናቸው ይገባል። ኢትዮጵያውያን በሜካኒካል ኃይል ክህሎት ለመጪው ትውልድ አስደናቂ የሆነ ከድንጋይ የተሰሩና ጥንት የተሰሩ ተብሎ የማይታሰቡ ከ30 እስከ 60 ሜትር ከፍታ ያላቸውን ህንፃዎች ገንብተዋል። ይህም ትውልድ ከቅድመ አያቶቹ ጥበቡን ተረክቦ የተሻለ መስራት ይገባል። ከጥንታዊት ኢትዮጵያ የናፓታ ከተማ ንጉሳውያን ታሪክ በቅርብ ጊዜ ሃርቫርድ ዩኒቨርሲቲ በ1916 እና 1919 እንደ አውሮፓውያን አቆጣጠር ባደረጉት ቁፋሮ ከጥንታዊት ኢትዮጵያ የናፓታ ንጉሳውያን የተገኘው መካነ መቃብር 2000 ዓመታት ዕድሜ ያለው መሆኑን ተረጋግጧል። እንዲሁም በሱዳን በሚገኘው ኑሪ በተባለው ቦታ የ20 ንጉሶች መካነ መቃብር እንዲሁም የ25 የኢትዮጵያውያን ንግስቶች የአስተዳደር መስመር ከፍተኛ ደረጃ ክብር ተሰጥቶት የኖረ ነበር። ይኸውም ከ660 ዓመተ ዓለም እስከ 250 ዓመተ ዓለም ከ410 ዓመተ ዓለም ከነገሱት 45 ንጉሶችና ንግስቶች መካከል 25 ወይም 55.6 በመቶ ንግስቶች ሲሆኑ 20 ወይም 44.4 ንጉሶች ነበሩ። ከዚህ የምንረዳው ኢትዮጵያ ዓለምን በምታስተዳድርበት ዘመን ለሴቶች የመሪነት ሚና ከፍተኛ ትኩረት ሰጥታ ትሰራ የኖረች መሆኗን ያረጋግጣል። መምህርና ደራሲ ነጋገረሙ ታምራት ለዛሬ አበቃን። መልካም ሳምንት።